ሰላም ጤና ይስጥልን። በአሁኑ ሰዓት መላውን ዓለም ያስደነገጠና የጂኦፖለቲካ ሚዛኑን የገለበጠ ታላቅ ክስተት እየሰማን ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቻይናውን ፕሬዝዳንት ሺጂፒንግን በመጪው መስከረም 14 ቀን በዋይት ሀውስ ለሚደረግ ታሪካዊና እጅግ ከፍተኛ ጥንቃቄ የሚጠይቅ ሁለተኛ ጉባኤ በይፋ ጋብዘዋቸዋል። ይህ ግብዣ የመጣው ትራምፕ በቤጂንግ ካደረጉትና እጅግ አዎንታዊ ካሉት ውይይት በኋላ የመጣ ሲሆን በሁለቱ ሀገራት መካከል ያለው ግንኙነት አዲስ ምዕራፍ ላይ መድረሱን ያሳያል። በቤጂንግ በተደረገው የክብር ግብዣ ላይ ትራምፕ ለቻይና ያላቸውን አድናቆት የገለጹበት ምክንያት ነው። ዋሽንግተን አሁን ላይ ከቻይና የምትፈልገው ትልቅ ነገር አለ፣ ይህም የኢራንን ቀውስ መቆጣጠር፣ የሆርሙዝ የባህር ወሽመጥ የንግድ መስመርን ሰላም ማስጠበቅና የዓለም አቀፍ ኤነርጂ ደህንነትን ማረጋገጥ ነው ብለዋል። ትራምፕ ቻይናን እንደ ትልቅ አደራዳሪ በመጠቀም በኢራንና በምዕራባውያን መካከል ያለውን ውጥረት ለማርገብ እንዲሁም የዩክሬንን ጦርነት እንዲቆም ለማድረግ ከፍተኛ ቁማር እየተጫወቱ ይገኛሉ። ነገር ግን ትራምፕ ቻይናን ወደ ራሳቸው ወገን ለመሳብ በሚሞክሩበት በዚህ ወሳኝ ወቅት ቪላድሚር ፑቲን የትራምፕን የቻይና ግብዣ ለማበላሸት ብቅ ብለዋል። ክሬምሊን በይፋ እንዳረጋገጠችው ፕሬዝዳንት ፑቲን በቅርቡ ቻይናን ይጎበኛሉ። ይህ ጉብኝት ለዓለም የሚሰጠው መልእክት ግልጽ ነው። ቻይና ከምዕራባውያን ጋር ብትደራደርም ከሩሲያ ጋር ያለው ወሰን የለሽ ስትራቴጂካዊ አጋርነት አሁንም እንደቀጠለ ነው። ይህ የጂ ጂንፒንግ ድርብ ጨዋታ በዋሽንግተን ያሉ ባለስልጣናትን እንቅልፍ እየነሳ ይገኛል። ቻይና በአንድ በኩል ከትራምፕ ጋር ለኢኮኖሚ መረጋጋት ስትመክር፣ በሌላ በኩል ደግሞ ከፑቲን ጋር በመሆን የምዕራባውያንን የበላይነት ለመገዳደር ትሰራለች። ይህ በሶስቱ ሀያላን ሀገራት መካከል ያለው ሽኩቻ መስከረም 14 የሚደረገውን የዋይት ሀውስ ጉባኤ በታሪክ ታይቶ የማይታወቅ ውጥረት የነገሰበት እንዲሆን ያደርገዋል። በሌላ በኩል በሻንጋይ የትብብር ድርጅት ጉባኤ ላይ የሩሲያ ከፍተኛ ባለስልጣናት እጅግ አስደንጋጭ የሆነ ማስጠንቀቂያ ለዓለም አሰራጭተዋል። ሞስኮ አሜሪካና እስራኤል በኢራን ላይ ያለ አንዳች ትንኮሳ ጥቃት እየሰነዘሩ ነው ስትል በጽኑ ወቅሳለች። የሩሲያ የውጭ ጉዳይ ደህንነት አገልግሎት ኃላፊ ሰርጌይ ናሽሪኪ እንደተናገሩት ዋሽንግተንና ቴል አቪቭ የኢራንን እውነተኛ ወታደራዊ አቅም አሳንሰው በመገመት ለሞት የሚያደርስ ስህተት ሰርተዋል። ሩሲያ እንደምትለው ኢራን አሁን ላይ ካለችበት ወታደራዊ ዝግጅት አንጻር ማንኛውም አይነት ጥቃት ቢሰነዘርባት መልሷ ለአሜሪካና ለእስራኤል የማይታሰብ ውድመት ሊያስከትል ይችላል። በፋርስ ባሕረ ሰላጤ ላይ ያለው ውጥረት በማንኛውም ሰዓት ወደ ትልቅ ጦርነት ሊቀየር እንደሚችል ናሽሪኪን አስጠንቀዋል። የኢራኑ ከፍተኛ ዲፕሎማት አሊ ባጋሪ ደግሞ ሁኔታውን ይበልጥ የሚያፋፍም ንግግር አድርገዋል። ለኢራን ወደ ኋላ ማለት የለም ሲሉ ያስጠነቁት ባጋሪ ዓለም አቀፉ ማህበረሰብ የአሜሪካና የእስራኤልን ድርጊት በዝምታ የሚመለከት ከሆነ ጦርነቱ ከኢራን ድንበር አልፎ መላውን ዓለም ሊያዳርስ እንደሚችል ተናግረዋል። ኢራን በማንኛውም ዋጋ ሉዓላዊነቷ እንደምታስጠብቅና ለዚህም ከሩሲያ ጋር ያላት ትብብር ቁልፍ መሆኑን አመላክተዋል። አሁን ላይ ዓለም አቀፍ ፖለቲካው በሶስት ጎራ ተከፍሏል እንደማለት ነው። ትራምፕ ቻይናን በመጠቀም የኢራንና የሩሲያን ተጽዕኖ ለመስበር ይጥራሉ። ፑቲን በበኩላቸው ቻይናን ወደ ራሳቸው ጎራ በማስጠጋት የምዕራባውያንን ሴራ ለማክሸፍ ይሰራሉ። ቻይና ደግሞ ከሁለቱም ወገን ከፍተኛ ጥቅምን ለማግኘት ድርብ ጨዋታን ቀጥላለች። መስከረም 14 ቀን የሚደረገው የትራምፕና የሺጂፒንግ ጉባኤ የዓለምን ሰላም ይወስናል ወይስ ይበልጥ ወደ ጦርነት ያመራል? ፑቲን በቻይና ጉብኝታቸው ምን አይነት ሚስጥራዊ ስምምነት ያደርጉ ይሆን? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሩሲያ እንዳለችው አሜሪካ የኢራንን አቅም አሳነሳ ገመታ ይሆን? ያላችሁን አስተያየት ጻፉልን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ምድር ሆነው በኢራን ላይ የመጨረሻውን ወታደራዊ እርምጃ እያወጁ ባለበት በዚህ ሰዓት ከጀርባ ግን ዋሽንግተንን ከጨዋታ ውጭ የሚያደርግ አዲስ የኃይል ሚዛን እየተፈጠረ ነው። ቻይና፣ ኢራንና ሳውዲ አረቢያ ለዘመናት የቆየውን የመካከለኛው ምስራቅ የቀውስ ታሪክ ሊቀይር የሚችል አዲስ ስምምነት ውስጥ እየገቡ መሆኑ ተሰምቷል። ትራምፕ በሺጂፒንግ ተታለዋል። ሳውዲ አረቢያስ አሜሪካን ክዳ ወደ ኢራን ፊቷን አዙራለች። ዛሬ በዚህ ጥልቅ ትንታኔያችን እያንዳንዱን ሚስጥር እንፈትሻለን። ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ያቀኑበት በአንድ ትልቅ ዓላማ ነበር፣ ቻይና ለኢራን የምታደርገውን ድጋፍ እንድታቆም ለማስገደድ። ትራምፕ ከሺጂፒንግ ጋር ባደረጉት የመጀመሪያ ቀን ቆይታቸው በአሜሪካና በኢራን መካከል ያለው ግጭት እንዳልተጠናቀቀና ይልቁንም ኢራንን በወታደራዊ ኃይል የመደምሰስ ዘመቻ ይቀጥላል በማለት እጅግ አስፈሪ ማስጠንቀቂያ ሰጥተዋል። ትራምፕ ለዓለም ሚዲያዎች እንደተናገሩት ሺጂፒንግ ለኢራን የጦር መሳሪያ ላለማቅረብ ቃል እንደገቡላቸው ተናግረዋል። ትራምፕ ቤጂንግ ሆነው በኢራን ላይ ማዕቀብ እያወጁ ባለበት ሰዓት ፒቶት ተብለው የሚጠሩ ትናንሽ የቻይና የነዳጅ ማጣሪያዎች ማዕቀብ የተጣለበትን የኢራን ነዳጅ በቀን በሚሊዮን የሚቆጠር በርሜል እያጣሩ ለኢራን መንግስት ቢሊዮን ዶላሮችን እያፈሰሱ ነው።
ከዚህም በላይ በሺጂፒንግ እና በኢራኑ መሪ ሙጅታባ ካሚኔ መካከል የተደረገ ሚስጥራዊ የጦር መሳሪያ ስምምነት እንዳለ መረጃዎች እየወጡ ነው። ቻይና ለትራምፕ ኢራንን አናስታጥቅም እያለች፣ በሌላ በኩል ግን በድብቅ የቴክኖሎጂና የድሮን ድጋፎችን ለቴህራን እያቀረበች ነው። ይህ የሺ ሙጅታባ ጥምረት ዓላማው አሜሪካ በመካከለኛው ምስራቅ በጦርነት ተጠምዳ እንድትዳከምና ቻይና በፓሲፊክ ውቅያኖስ የበላይነቷን እንድታረጋግጥ እድል መፍጠሩን ያሳያል። በቤጂንግ የተካሄደው ስብሰባ በኢራን ጉዳይ ላይ ብቻ የተወሰነ አልነበረም። በሁለቱ መሪዎች መካከል በታይዋን ጉዳይ ላይ እጅግ የበረታ ፍጥጫ ተፈጥሯል። ሺጂፒንግ ለትራምፕ በሰጡት ቀጥተኛ ማስጠንቀቂያ አሜሪካ ለታይዋን የምታደርገውን ወታደራዊ ድጋፍ የማታቆም ከሆነ ውጤቱ ግጭትና ጦርነት እንደሚሆን ተናግረዋል። ይህ ለትራምፕ ትልቅ ዲፕሎማሲያዊ ፈተና ነው። ቻይና የታይዋንን ጉዳይ እንደ መደራደሪያ የተጠቀመችበት ነው። ታይዋንን ከፈለጋችሁ በኢራን ጉዳይ ጣልቃ አትግቡብን የሚል አይነት ድብቅ መልእክት ለዋሽንግተን እየተላከ ነው። አሁን ወደ እጅግ አስገራሚው እና ዋሽንግተንን ወደ አስደነገጠው ዜና እንለፍ። የሳውዲ አረቢያ መንግስት ለዘመናት የቆየውን የኢራን ጠላትነት ትቶ አዲስ የታሪክ ምዕራፍ ሊጀምር መሆኑ ተሰምቷል። ሪያድ ኢራን የትም አትሄድም የሚል መርህ ይዛም ከመካከለኛው ምስራቅ ሀገራት ጋር አዲስ የማይጠቃቁበት ስምምነት ለማድረግ ጥሪ አቅርባለች። ሳውዲ አረቢያ ለዚህ ስምምነት እንደ ምሳሌ የተጠቀመችው እንደ አውሮፓውያኑ አቆጣጠር በ1975 በምዕራቡ ዓለም እና በሶቪየት ህብረት መካከል የነበረውን ቀዝቃዛ ጦርነት ያደረገውን የሄልሲንኪን ስምምነት እንደ ምሳሌ ነው። ሳውዲዎች አሜሪካና እስራኤል በኢራን ላይ የሚከፍቱ ጦርነት ቀጠናውን ያወድማል የሚል ስጋት አላቸው። ስለዚህም ከአሜሪካ ጥበቃ ይልቅ ከኢራን ጋር ሰላም መፍጠር ይሻላል የሚል አቋም እየያዙ ነው። ይህ ውሳኔ በእስራኤልና በዋሽንግተን ላይ ትልቅ መርዶ ሆኖባቸዋል። በትራምፕ አስተዳደር ውስጥም ነገሮች የተረጋጉ አይደሉም። በሪፐብሊካን የሚመራው ሴኔት የዲሞክራቶችን የጦርነት ይቁም ጥያቄ ውድቅ በማድረግ ለትራምፕ የጦርነት ፍቃድ ቢሰጥም ምክትል ፕሬዝዳንት ጄዲ ቫንስ ግን ከቴህራን ጋር ዲፕሎማሲያዊ ንግግር እያደረግነው በማለት ተናግረዋል። ይህ የሚያሳየው አሜሪካ በአንድ በኩል ጦርነት በሌላ በኩል ድርድር ውስጥ መሆኗን ነው። ነገር ግን ሳውዲ አረቢያና ቻይና የራሳቸውን መንገድ መጀመራቸው አሜሪካ በመካከለኛው ምስራቅ ያላትን ተሰሚነት አደጋ ላይ ጥሎታል። ወደ ማጠቃለያው ስንመጣ ዓለማችን በአዲስ የጂኦፖለቲካ አስተላለፍ ውስጥ ትገኛለች። ዶናልድ ትራምፕ ቻይናን ለማስፈራራት ኢራንን ለማዳከም ቢሞክሩም ቻይናና ኢራን ግን በድብቅ እየተባበሩ ይገኛሉ። ሳውዲ አረቢያ ደግሞ የራሷን ደህንነት ለማስጠበቅ ስትል ከአሜሪካ ወዳጅነት ይልቅ ከኢራን ጋር መታረቅን መርጣለች። ይህ ማለት ወደፊት በመካከለኛው ምስራቅ የሚፈጠረው ስምምነት ሆነ ጦርነት ያለ አሜሪካ ፈቃድ ሊወሰን ይችላል ማለት ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ዶናልድ ትራምፕ በቻይና ተታለዋል? ሳውዲ አረቢያስ አሜሪካን ክዳለች ወይስ የራሷን ጥቅም እያስከበረች ነው? የኢራንና የሳውዲ አረቢያ እርቅ ለእስራኤል ምን አይነት ስጋት ይፈጥራል? አስተያየታችሁን በኮሜንት ላይ አስፍሩልን። ለተጨማሪ ወቅታዊና ጥልቅ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ነው። ስለተከታተላችሁን እናመሰግናለን። ሰናይ ጊዜ። ሰላም ጤና ይስጥልን። በአሁኑ ሰዓት መላውን ዓለም ያስደነገጠና የጂኦፖለቲካ ሚዛኑን የገለበጠ ታላቅ ክስተት እየሰማን ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቻይናውን ፕሬዝዳንት ሺጂፒንግን በመጪው መስከረም 14 ቀን በዋይት ሀውስ ለሚደረግ ታሪካዊና እጅግ ከፍተኛ ጥንቃቄ የሚጠይቅ ሁለተኛ ጉባኤ በይፋ ጋብዘዋቸዋል። ይህ ግብዣ የመጣው ትራምፕ በቤጂንግ ካደረጉትና እጅግ አዎንታዊ ካሉት ውይይት በኋላ የመጣ ሲሆን በሁለቱ ሀገራት መካከል ያለው ግንኙነት አዲስ ምዕራፍ ላይ መድረሱን ያሳያል። በቤጂንግ በተደረገው የክብር ግብዣ ላይ ትራምፕ ለቻይና ያላቸውን አድናቆት የገለጹበት ምክንያት ነው። ዋሽንግተን አሁን ላይ ከቻይና የምትፈልገው ትልቅ ነገር አለ። ይህም የኢራንን ቀውስ መቆጣጠር፣ የሆርሙዝ የባህር ወሽመጥ የንግድ መስመርን ሰላም ማስጠበቅና የዓለም አቀፍ ኤነርጂ ደህንነትን ማረጋገጥ ነው ብለዋል። ትራምፕ ቻይናን እንደ ትልቅ አደራዳሪ በመጠቀም በኢራንና በምዕራባውያን መካከል ያለውን ውጥረት ለማርገብ እንዲሁም የዩክሬንን ጦርነት እንዲቆም ለማድረግ ከፍተኛ ቁማር እየተጫወቱ ይገኛሉ።